ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። ኮሜዲያን እሸቱ የዋልድባ አባቶች እንጸልይባሃል። በድጋሚ ይቅርታ እጠይቃለሁ። ዋልድባ ገዳም ያ ቅዱስ ገዳም የበቁ አባቶች የሚገኙበት ገዳም ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት፣ መቼም ነው የማትረዱት ይሄንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይወላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው ፈልጋለሁ። ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡት። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገሰጽ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም አይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር፣ ለአባቶቻችን ዓለምን ትተውቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶች ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ፣ እንዴት እንደምናከብራችሁ፣ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ።
በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን። ሀገር እንደበሶ የተበጠበጠች ቤተክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የናንተ ተግባር አይደለም። እናንተማ ስለ ጠጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል፣ ስለ ኃጢአታችን፣ ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የናንተ አይደለም፣ በፍጹም የናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን ነው አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ምን ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። ኦርቶዶክሳውያን በል ይህንን ቪዲዮ እጅህ እስኪደክም ድረስ ጣትህ እስኪደክም ድረስ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኮሜንት ላይ በመግባት እሺ ወንድማችን ወዳጃችን እንወዳለን፣ አባቶቻችን ሆይ እናከብራችኋለን ኮሜንት አድርጉ። ሁላችሁም ኦርቶዶክሳውያን ይሄንን አድርጉ። በማርያም ይሄንን ሴራ እናከሽፈው። በድንግል ነው መጠይቃችሁ፣ በድንግል በል። አንተ ግን ፈንዳ። ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። አሁን ይህን ነገር ማስተካከለ ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስለ አድነን አውጥተን ፍረጅ አንቺ ፍረጅ ብለን ትሞታለህ። አንድ መነኩሴ የተናገረ አንድ መነኩሴ ነው። ሌሎች መነኮሳት ኧረ ይሄ ነገር አይባልም ነውር ነው። ቤተክርስቲያን እንኳን ለገንዛ ልጆቿ ቀርቶ ለጦላቶቿ ምትጸልይ ቤተክርስቲያን ነች። መጽሐፍ ቅዱስም ጠላቶቻችሁን ውደዱ ብለ የሚያስተምር ነው። እንኳን የገንዛ ልጇን ቀርቶ ለምንድን ነው የሚባል ያለ የጠየቀ የለም። ያ ሁሉ መነኩሴ ለዛውም የዋልድባ መነኮሳት ስለ ሀገር ሰላም ይጸልያሉ፣ ስለ ኃጥአኖች ይጸልያሉ፣ ስለ ጻድቃን ይጸልያሉ፣ ስለ ሰማይ ስለ ምድሩ ይጸልያሉ፣ ለምድሪቱ ምሕረት ያመጣሉ የተባሉ መነኮሳት ተሰብስበው ቁጭ ባሉበት ይሄ ሰው አንድ ሰው ነው። ይሄ መነኩሴ አንድ ነው። እውነተኛም ሆነ ውሸተኛም ሆነ ሌላ ተልእኮ ኖሮም አልኖሮም ይሄ ሰው ሲናገር እንዴት ሌሎቹ መነኮሳት ዝም አሉ? አንድ ሁለተኛ በገቢ ማሰባሰባ ጊዜ ከየአቅጣጫ የሚደውሉ ጳጳሳት እሺ ልጃችን የተባረክ ልጃችን መጋቢ ብሎ መጋቢ ሰናይ መጋቢ ምናምን ተብሎ ማዕረግ የሰጠው ጳጳሳት እንዴት ልጃችንን ትረግማላችሁ? ይሄን ስልጣን የሰጣችሁ ማን ነው? እንኳን እሸቱ ቀርቶ የቤተ ክርስቲያን ጠላቶች እንኳን ቢሆኑ እንጸልይላችኋለን እንጂ እንረግማችኋለን ወይ? እንጸልይላችኋለን እንጂ እንረግማችኋለን ወይ? ለምንድን ነው ይሄን ያለው? እርግጠኛ ነኝ ቢያንስ 10 ጳጳሳት ጋር የእሸቱ ስልክ አለ። በትንሹ ነው ምን ያለው? በትንሹ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ካሉ ጳጳሳት የገቢ ማሰባሰቢያ ሲሆን ቄሱም ይደውላል፣ መነኩሴም ይደውላል፣ ካህኑም ይደውላል፣ ዲያቆኑ ይደውላል፣ ጳጳሱ ይደውላል። ልጁ ግን የልጆች አባት ነው። ሕፃናት ልጆች ያሉት ነው። እንገላለን በጸሎታችን ትሞታለህ ሲባል ልጆቹ ምን ይሰማቸዋል? ጓደኞቹ ምን ይሰማቸዋል? ስራ ቦታ ላይ ያሉ ሰዎች ምን ይሰማቸዋል? ይሄ የቤተክርስቲያን ክብር የሚነካ ክብረ ነክ ንግግር ነው። በጣም ነውረኝነት ነው። እንዴት እንደዚህ ትላላችሁ ብሎ የሚቆጣ አባት የለም። የተናገረው ሱማ ተናገረ እኮ ዘትሞታል ይሰማሽናት እሸቱን ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቆመን ነው ቁጭ ብለን የምንነጋገር። ይሄ ጳጳሱ ደብዳቤ ያወርደው ይሄንን ቪዲዮ ቢያስተካክል ማስተዋወቅ ይሰጥበት ይቅርታ ቢጠይቅ ፍረጅ ብሎ የሚጠይቁት እመቤታችን ስለ አድነው አውጥተው ጾም ጸሎት ይዘው እየሰገዱ የሚጠይቁት ለእሸቱ ሞት ነው። ጥፋቱ ምንድነው ከተባለ የሴቶች ገዳም ብለው ለምን ከአፉ ወጣ? ይሄን ያሉት ግን ጳጳሱ ናቸው። አሁን ያያችሁት ደብዳቤ ጳጳሱን የጻፉት እንጂ እሸቱ አይደለም ያለው። ይሄን ምኑ ነው የሚያሳዝነው? ከሴቶቹ ገዳም የሴቶቹ ገዳም ምንድነው ችግሩ? ገዳም የሴት ሆነ የወንድ ሆነ የአንድነት ገዳም ሆነ ሁሉ የአዳም ዘር ሁሉ የሥላሴ ፍጥረት ነው እና ጭራሽ መቁጠሪያ ወርውረን መቋሚያ ዘቁዝቀን ስለ አድነው አውጥተን በጾም በጸሎት በምህላ ለእሸቱ ሞት ማለት በጣም ያሳዝናል።
የተናገረው ሶስት ተናገረ። እንደ ሌሎቹ ጳጳሳት ለገንዘብ ጊዜ ሲሆን ገቢ ለማሰባሰብ ጊዜ ሲሆን ልጃችን እሸቱ ቅዱሱ እሸቱ መጋቢ ስናይ እሸቱ መልካሙ እሸቱ የምትለው ጳጳሳት እንዴት የልጆች አባት ህፃናት ልጆች የያዘ ሰው ዋልድባን በሚያክል ገዳም ላይ ለሞቱ ይጸለይበታል ሲባል እንደው አትደነግጡም? እንደው አትቆጡም? እንደው አትመልስም? ይሄ ነው ቤተክርስቲያና ጸሎት። ይሄ አይደለም ቤተክርስቲያና ለሚያሳድዷት የምትጸልይ ነው። ለጠላቶቿ የምትጸልይ ነች። ቤተክርስቲያን ለሰማይ ለምድር ለሳር ቅጠሉ ለእንስሳቱ ለአራዊቱ ለምትጸልይ ነች ቤተክርስቲያን። እና በጣም ልብ ይነካል። በጣም እጅግ በጣም እኔ ከተናጋሪው በላይ የሌሎቹ ዝምታ ነው የሚገርመኝ። ወይም 12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላለሁ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም። በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት ዕውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። ሰው የሚያግዘው ብዙ ነው በእውነቱ። ምክንያቱም የዋልድባ ስርዓት ነው አሁን ሳይናወጽ እስካሁን ያለው ስርዓቱ አልተነካካም አልተበረዘም እንዳለው ከአባቶች እንደተቀበልነው ስርዓታው የዋልድባ ስርዓት ከአባቶቻችን እንደተቀበልነው እስካሁን ድረስ አለ ብለው እነዚህ አባቶች እየተናገሩ ነው። እኔ በጣም ነው የተገረምኩት። እኛ የምናውቀው ዋልድባ ገዳም ያ ቅዱስ ገዳም የበቁ አባቶች የሚገኙበት ገዳም ውሎና ዳራቸው ከእግዚአብሔር ጋር የሚነጋገሩ አባቶች ያሉበት ጳጳሳት የሚወጡበት ሁሉም ኦርቶዶክሳዊ ከዋልድባ ገዳምና ከአባቶች በረከትን ለማግኘት የምንጓጓለት ሁሌም የምንናፍቀው ገዳም ነው። ለዛም ነበር እኮ ዋልድባ ገዳም ያላችሁ አደራ ሳልሞት ሊያችሁ እያልን የዘመር ነው። እነዚህም ፎቶዎች ተመልከቱልኝ። ማን ነበር ያፈረሳቸው? ማንስ ነው ያቃጠላቸው? እንደምትመልሱልኝ ተስፋ አደርጋለሁ። እሺ እነዚህን አባቶችስ ማን ነበር ከገዳማቸው ያባረራቸው? በምን ጥፋታቸው ነበር የተደበደቡት፣ የተባረሩት፣ የተፈናቀሉት? ስታባሯቸው ምን እያላችሁ ነበረ? እነዚህን ጥያቄዎች ለእናንተም እየጠየኳችሁ ነው። መልሱልን። ዋልድባ ገዳም የምንሳሳለት ገዳማችን ነው። በዋልድባ ገዳም ምንም አይነት ድርድር አናውቅም። አለን የምንለው ገዳማችን ነው። ልክ እንደ አይን ብሌናችን የምንሳሳለት ቅዱስ ገዳማችን ነው። እነዚህን ቪዲዮዎች መስራት ከጀመርኩበት ጊዜ አንስቶ በአንድም በሌላም መልኩ እጃችሁ ያለበት ሰዎች እየመጣችሁ እረፍ እያላችሁኝ ነው። ለምንድን ነው ስለነዚህ አባቶች እንዲነሳ የማትፈልጉት? እኔ ምንም አይነት ተልእኮ የለኝም። የአባቶቼ መሳደድ፣ መገፋትና መገደል ግን ያሳስበኛል። የዋልድባ ቅዱስ ገዳም ክብር ያሳስበኛል። ስለዚህ ዝም አልልም። ገና መናገር ጀመርኩኝ እንጂ አልጨረስኩም። ብዙ የማሳውቃችሁ ነገር አለኝ።